ጂያን ከሰሞኑ በጣም በብዙ ነገር ተጨናንቀዋል። በአንድ በኩል እናቷ አለች፣ በሌላ በኩል ደግሞ ካያለ ወንድሙ ባላጠፋው ነገር እስር ቤት ገብቶ እሱን ለማውጣት ሲታገል፣ እናቱ ደግሞ ከሌላ ሴት መውለድ አለብህ ብላ ሌላ ሴት ይዛለት መታለች። እንዲሁም የነሻይን ቤት ካልተሸጠ ብላ ገና ካሁኑ ብዙ ግርግር እየፈጠረች ነው። ጂያን እንዲሆኑ ባለበት ሰዓት ላይ አሊያ ጭንቀቱን ችግሩን ልትረዳው እየሞከረች ነው። ቢያንስ የሰሞኑ ጭቅጭቃቸው ትንሽ ቀዝቀዝ ብለዋል። ካያ አሁንም ቢሆን እስር ቤት ያለው ዜሬን የእሱ ፍቅረኛ ከእውነታ ውጭ ሌላ ነገር እንድትመሰክር እያስገድዷት ነው ቤተሰቦቿ። አሁን የሰዳከት ወንድም ፖሊስ ጣቢያ ሆኖ ብዙ ነገሮችን እየተከታተለ ነበረ። ድንገት እህቱ ሰዳከት ደወለችለት። ሄለው ሐሰን የት ነው ያለው እያለች ጠየቀችው። ያለበትን ቦታ እየነገራን ነው። የቤቱን ነገር ምን አደረክ ብላ ጠየቀችው። ቤቱ ያው አንቺ እኮ ውሳኔ እንድትወስኝ እኮ ሀሳብሽን ቀይረሻል አይደለ? አዲስ ነገር አለ አይደል አላት። ምንም አልቀየርኩም ሐሰን፣ ቤቱን ሽጠው፣ ቤቱን መሸጥ አለበት። ገንዘቡን ደግሞ ከሸጥክ በኋላ ወደ አካውንት ታስገባዋለ። ምንም የቀየርኩት ሀሳብ የለም ብላ ስልኩን ዘጋቸው። ሐሰን ሳይወድ በግዱ ቤቱን ሊሸጥ ነው። በሌላ በኩል እነ ደሚር ቀዶ ሕክምናው እስከሚጠናቀቅ ድረስ እየጠበቁ ናቸው። ደሚር ወደዛ ወደዚህ እያለ ይንጎራድዳል። ከዛ ስልክ ተደውለለት። ሄለው እኔ ቱፋን ነኝ እያለ ነበር። አንድ ሰው ደውሎለት ይህም ቅርብ ጊዜ ቤት እየተሸጠ እንዳለና እሱ ሊገዛ እየሄደ እንዳለ ያሳውቀዋል። ከዛ ደሚር ወዴትም እንዳትሄድ ጠብቀኝ ብሎ ስልኩን ካናገረ በኋላ ቀስ ብሎ ወጣ። ከሆስፒታል ከወጣ በኋላ ሄለው ቱፋን እየሰማኝ ነው? ማነው ቤቱን ሊገዛ እየመጣ ያለው እያለ ደሚር እየጠየቀ ከውስጥ እየወጣ ነበር። ድንገት አሊያ አየችው። ሴዳከት ነው ያልከኝ? እንዴት ሆኖ? እንደዛ መሆን የለበትም፣ ይኸውልህ እኔ አርግ የምልህን ነገር ታደርጋለህ እያለ ሲያወራ አሊያ ወዲያው ተደብቃ ማዳመጥ ጀመረች። ግን እሷ እንዴት መታ ራሷ ልገዛ ነው? አይመስለኝም ይላል ደሚር። ከዛ ቱፋን የሚባለው ሰው አይደለም ለወንድሟ ሙሉ ለሙሉ ውክልና ሰጥተዋለች፣ እሱ ነው በሷ ቦታ መጥቶ ቤቱን የሚሸጠው ብሎ ነገረው። በጣም አሪፍ ቱፋን፣ ይኸውልህ ይህን አጋጣሚ መጠቀም አለብን፣ ገንዘቡን እኔ ያስተላልፋለሁ፣ አንተ በቀጥታ ወደ እኔ ታስተላልፈዋለህ እያለ ደሚር ቤቱን እንደሚገዛ ይናገራል። አሊያ በጥንቃቄ ዝም ብላ ታዳምጥ ጀመረ። ደሚር ደስ እያለው ስልኩን አናግረው እየራቀ ወዲያው ነበረ አሊያ ቶሎ ብላ ወደ ጂያን የደወለችው። ጂያን መኪና ውስጥ ነበረ። ወዲያው ስልኩን አነሳው። ሄሎ አሊያ እያላት ነው። ጂያን ይኸውልህ እናት የነ ሻይንን ቤት እየሸጠችው ነው በማለት ነገረችው። ምን እያለ እየደነገጠ ነበረ። በምን አወቅሽ አላት። እሱን ተው ይኸውልህ ደሚር ነው አሁን ነገሩን በደንብ እያቀናበረ ያለው። ደሚር ወደ አንድ ሰው ደውሏል፣ ወደ ቱፋን ወደሚባል በሱ ስም ተጠቅሞ ሊገዛው ነው ሀሳቡ በማለት ነገረችው። እሺ በቃ ይላታል። ስልኩ ተዘጋ። ጂያን በጣም ነበር የተበሳጨው። ከሰዓታቶች በኋላ ጂያን ቀጥታ ወደ ሆስፒታሉ ራሱ መጣ። ከዛ ደሚር ቁጭ ብሎ ምግብ እየበላ ነበረ። ጂያን ወደሱ እየቀረበ ነበረ። አሃ ወንድሜ ጂያን እንኳን ደህና መጣ ተቀመጥ ይለዋል። ከዛ ጂያን ይቀመጣል። ምንድነው የሆነ ነገር ልዘዝልህ እንዴ? የሆነ ነገር ቅመስ እባክህ አለው። አልፈልግም አንተ ብላ ችግር የለም ይለዋል። ደሚር በጣም ደስ ብሎት አፒታይቱ ተከፍቶ ነበረ ሲበላ የነበረው። ከዛ ቱፋን ደወለለት። እስኪ ቆይ እቺን ስልክ ላናገር በጣም ይቅርታ ብሎ ስልኩን አነሳው። ሄሎ ቱፋን እንዴት ነው ሁሉ ነገር አስተካክላል አይደለ እያለ ነበረ። እንደዚህ ሲል ወንድሜ ይኸውልህ ያው አቶ ደሚር ቤቱ ተሸጧል ብሎ እየነገረው ነበረ። ከዛ ደሚር በጣም ደስ አለው። በጣም ቆንጆ፣ በጣም አሪፍ፣ በጣም ጥሩ በቃ እንገናኛለን ብሎ ስልኩን ዘጋ። የደሚር አባት ድንገት ከደሚር ኋላ እየመጣ ነበረ። አይ ጂያን ባቡሩ ከሄደ በጣም ብዙ ሰዓት ተቆጠረ። ከዚህ በኋላ ወደ ኋላ ምንመልሰው ምንም ነገር የለም። አረፈድክ፣ ቤቱን ገዝቼዋለሁ ይላል ደሚር እየሳቀ። ከዛ በድንገት ነዲም አባቱ መጣ። ምሮ ምትለው አንተ የምን ቤት ይለዋል። አባዬ እዚህ ምን ልታረግ መጣ? አንተ ብቻ ነህ በጣም ብዙ ነገር እያመለጠህ ያለው። በነገራችን ላይ እንኳን ደስ አለ እስክትለኝ ድረስ እየጠበቁኝ ነበረ። የሚገርመው ነገር የነሻይን ቤት ለካ በወይዘሮ ሰዳከት ስም ነበር የተመዘገበው። ይህን ለማመን አልቻልኩም። ከዛ ገዛውት ብሎ መለሰ እየሳቀ። እንዴት ገዛው ብሎ አባቱ ጠይቋል። ገዛውታ ገንዘብ ከፈልኩ ገዛውት እያለ ደሚር እየሳቀ ነበረ። ከዛ ጃን ብዙ እየበላ ነው። እኔን ራሱ በጣም እያጓጓኝ ነው። አፒቴቴን እየከፈትከው ነው። እስኪ ለማንኛው ልደውል እያለ ጃን ስልኩን ከኪስ ውስጥ አወጣ። ከዛ ያው ማገናኝ ሰው አለ እያለ ወዲያው ደወለ ወደ ከድር። ሄሎ ከድር ይኸውልህ ምን ታደርጋለህ መሰለህ? እስኪ እባክህ ስልኩን ለቱፋን ስጠው ላናግረው ፈልጋለሁ ሲል ደሚር የሚሰማውን ነገር ለማመን እየከበደው የሚያኝክበት መንገድ ሁሉ ተቀየረ። ግራ ገባው። ዝም ብሎ ይመለከተው ጀመረ። በል ስልኩን ተቀበል ወንድሜ ሊያናግረህ ነው እያለ ከድር ለቱፋን ስልኩን ሰጠው። ሄለው አቶ ጂያን ይላል ቱፋን ስልኩን እንደያዘ። ሄለው አቶ ቱፋን እየሰማኝ ነው? ይኸውልህ ደሚርና አባቱ አሁን ከኔ ጋር ናቸው። የሆነውን የተፈጠረውን ነገር ትነግረናለህ። እስኪ ስለ ግዢው በደንብ አድርገህ ንገረን በማለት ጠየቀ። ከዛ ቱፋን ያው ሽያጩ ተከናውኗል ያን ነበር እኮ በደንብ አብራራ ይለዋል። ደሚር የሚሰማውን ነገር ለማመን እየከበደ
እያከበደው ነው። ያው ቤቱ ፊት ለፊት መጥቼ ነበር፣ ነገር ግን አልቦሮች መጥተው ሽጉጥ ግንባሬን የደቀኑብኝ፣ ሁሉም ነገር ከአቅሜ በላይ ሆነ እና በመጨረሻ ቤቱን ለነሱ እንዲሸጥላቸው አስገድዱኝ፣ ከአቅሜ በላይ ነበረ አለ። በጣም ቆንጆ፣ በጣም አሪፍ፣ እሺ በቃ ብሎ ጃን ስልኩን ዘጋው። ደሚር ክው ነበር ያለው፣ ደንግጠዋል። አባቱ ነዲም እየታዘበው ነው። ይኸውልህ አንተ እኮ እኔን እኮ በደንብ ታውቀኛለህ፣ ስታስበው በእንደዚህ አይነት ነገር የምሻወድ ይመስላል፣ እንደዚህ ነው እንዴ ነው የምታስበኝ? ደሚር ተሳስተሃል እያለው ወዲያው ጃን ከተቀመጠበት ተነስቶ ሄደ። አንተ ልጅ ግን ምሮ ጭንቅላት እንዴት ነው የሚሰራው? እንዴት እንደዚህ ታደርጋለህ? እያለ ነዲም ልጁን እየጠየቀው ነበረ። አባዬ ምንድን ነው የምትለኝ? ተወኝ በቃ ይለዋል። ይኸውልህ እኔ እዚህ የመጣሁት ለቼካፕ ነበር፣ ግን አይዞ አልሞትም፣ እሺ ችግር የለም ቶሎ አትደሰት ብሎት ሄደ። ደሚር ይናድዳል። በሌላ በኩል አጣብቂኝ ውስጥ ያለችው ዜሬን ናት። ዜሬን ካያ ምንም አላጠፋም ለእኔ ብሎ ነበረ ሴዳት ላይ የተኮሰው ብላ ለፖሊስ ቃሏን ሰጥታለች። አሁን ቤት በጣም ብዙ ጫና እያረጉባት ነው። በሯን ዘግታ ተቀምጣለች፣ እያለቀሰች ነው። እናቷ በርጋ ሆኗ ትጮዋለች። ሁለተኛ እማዬ እንዳትይ፣ እንዳንቸነ ልጅ የለችኝም። ምን ማለት ነው? እንደዚህ እንዴት ይደረጋል? ሁለተኛ እኔ አልመርቅሽም ብላት ከልጇ አጠገብ ተቀመጠች። እማዬ እባክሽ አንድ ጊዜ ተረጋጊ ይላታል። ምን ማለት ነው እንዴ? አባትን እንዴት አድርገው ነው እያሰቃዩት ያለው? ቢያንስ በዚህ አጋጣሚ የአባትን በቀል መመለስ ነበረብን እያለች ተቀመጠች። እንዴ እማዬ ካያ ምን ያርግ እንዴ? ክፉን ነገር በክፉ ነገር ነው መመለስ ያለብን። ቂምን በቂም በቀልን በበቀል አረም እኮ መመለስ ያለብን። ካያ እኮ ምንም አላጠፋም እኮ፣ ለእሷ ብሎ እኮ ነው እንደዚህ ያደረገው። እንዴ እኛ እንደዚህ ምንሆን ከሆነማ ከወይዘሮ ሰዳከት በምን ተለየን እያላን ነበረ። ዝም በል። ወይዘሮ ሰዳከት ማናት? ወይዘሮ ሰዳከት ሰው አይደለች እንዴ? ይኸውልህ ሁሉንም ነገር ማለት ነው ባረጉን መጠን እንከፍላችኋለን እያለች እየተከራከረችው ነበረ። ከዛ ግራ ገባው ሻይ ያስባል፣ ግራ ገብቶት ከዛ እሷ ይኸውልህ አንተ ለእነሱ እንዲህ ትከራከርላቸዋለህ፣ እነሱ ግን ቤቱን እየሸጡት ነው። አንተ እነሱን እንደ ቤተሰብ ታያቸዋለህ፣ እነሱ ግን እንደ ጠላት ነው የሚያዩ። ይጠራጠሩናል፣ አያምኑንም። ቤታችንን ሊሸጡን ነው። ዛሬ ማታው ነው መጥተው ከቤታችን ሊያባረሩን ይችላል፣ ይህን ታውቃለህ እያለችው ነበረ። እንዲህ እያለችው ድንገት በር ተንኳኳ። ከዛ ፈጥና እናቱ በር ትከፍት ነበር። ቆይ አንዴ ማየ ብሎ እሱ በሩን ከፈተ። በሩን ሲከፍት የመጣው ከድር ነበር ከአንደኛው ጋር ፊት ለፊት ቆሟል። ምን ፈለክ ትሏለች እናቱ። እንደምን አመሻችሁ እያለ ከድር ሲናገር እኮ ለመጣ ይለዋል። ሻይን ወደሱ እየቀረበ የተፈጠረ ነገር ካለ እየጠየቀ ነበር። ወደሱ ቀርበው ወንድሜ ጂያኔን ይላከለ ብሎ ሰጠው ወረቀቱ። ይህ የሰጠው ወረቀት ሻይን አልቦራ ከዚህ በኋላ የቤቱ ባለቤት እንደሚሆን ነበረ። ሳየው እማዬ ቤቱን ወደ እኔ ስም አዙሮታል ብሎ እየተናገረ ነበረ። መጀመሪያ ወሰዱብን፣ ከዛ መለሱን። ታዲያ ምን ልንደሰት ይጠብቃሉ እንዴ ትላለች ቪዳን። ከዛ በኋላ ልክድር ወንድሜ ጂያን ነው ሁሉም ነገር ያመቻቸው፣ ክፍያውን በሙሉ እንዲፈጸም ያደረገው ብሎ ነገረው። ከዛ ሻይን ደንግጦ እያየው ነበረ። ሂዱ በቃ ከዚህ ትላለች ቪዳን ተናዳተታቸው ሄደች። ከዛ ሻይን እሺ አመሰግናለሁ በቃ እያለ በሩን ዘግቶት ወደ ውስጥ እየገባ ነበረ። በአንድ በኩል ጂያን ወንድሙ ሊጠይቅ ወደ እስር ቤት መጣ። ወንድሜ ይለዋል። ካያ በጣም ደስ ብሎት እንዴት መጣ እያሉ ነበረ። ያው ኤሮል ነው እንግዲህ ብዙ ሰው ያውቃል፣ እሱን ያመቻቸልኝ እያለ ወደ እሱ ቀረበ። አንተ ግን እንዴት ነህ ይለዋል። ካያ ደህና ነኝ፣ የዜሬን ነገር አስጨንቆኛል ይለዋል። አይዞ ደህና ናት እሷ፣ ምንም ችግር የለው፣ ምንም ነገር አይፈጠርም ይለዋል። ግን ይኸውልህ በጣም ፈርቻለሁ፣ ምናልባት አባቷ ተጭኗት ከማታውቀው ሰው ጋር እንዳያጋባት በእኔ ምክንያት ይለዋል። አታስብ እንደዚህ እያልክ ይኸውልህ ቃል እገባላለሁ እኔ ከዚህ እስር ቤት እንድትወጣ አደርግሃለሁ፣ ችግር የለም ጠንከር በል ብሎ እያበረታታው ነበረ። እንዲህ ካበረታታው በኋላ ጂያን ደናደር ብሎት ወደ ቤት ይመለሳል። ወደ ቤት እየመጣ ነው። ቤት እንደደረሰ ከመኪናው ወጥቶ እየሄደ እነ አሊያ ከታች ነበሩ ኪችን። ወዲያው ህፃኑ ጂያን ሲያየው አጎቴ ጂያን የት ነበርክ? በጣም ናፍቀኝ ነበረ እያለው ወዲያው ጂያን እያቀፉ ነበረ። የት ሄደ ነው ግን? ቆይ አጎቴ ካያ ደግሞ የት ሄዶ ነው? አይቼው አላውቅም ሰሞኑን አለች። አሊያ ግራ እየገባን ነው እንዲህ እያለ ሲጠይቅ ያው አጎቴ ካያማ ይመጣል ከከተማ ወጥቶ ነው ለስራ ጉዳይ፣ በቅርብ ቀን እንደሚመጣ ተስፋ እናደርጋለን፣ ግን መምጣቱ አይቀርም እያለው ነው። ከዛም በቃ ከኦሞ ጋር ከአክስተ ጋር ወደ ክፍል ሄድ ብሎት እየሸኘው ነበረ። ከዛ አሊያ ቆይ አንዴ እኔና አንቺ እናወራለን እያላት ሁለቱም ተያይዘው ቀስ እያሉ እየገቡ ነበረ። አብረው ቀስ እያሉ እየገቡ በሌላ በኩል ሰዳከት ስልክ እየተጠባበቀች ነው፣ ጨንቋታል። ከዛ ወደ ውስጥ እነ ጂያን እየመጡ ነበረ። እሺ ካያ የት አለ? ካያ ከእስር ቤት አልወጣም እንዴ? ዛሬ እዛ ማደር የለበትም ስትል ነበረ። እማዬ ገና ነው ይላታል። ከአሊያ ጋር ወደ ውስጥ እየገባ ምን ተፈጠረ ትሏለች። ማውራት ያለብን ነገር አለ ይላታል። ታዲያች እዚህ ምን ታደርጋለች አለችው። ብዙ የምታደርገው ነገር አለ፣ እዚህ እንድትሆን ስለፈለግኩኝ ነው፣ አብረን እናወራለን አላት። ሰዳከት ደነገጠች። እሺ ምንድነው የምናወራው? ምን ተፈጠረ? ጂያን ምንድነው የምናወራው? ተናገር፣ አትፍዘዝ አለችው። ቤቱን ሸጠሸዋል አይደለ አላት። አዎ ሽጬዋለሁ አለችው። ታዲያ ማለቴ ገንዘቡ አካውንትሽ ውስጥ ገባልሽ? ቼክ አድርገሽዋል አላት። አዎ ቼክ አድርጌዋለሁ። ምንድን ነው? ምን ተፈጠረ? ገብቶልኛል ገንዘቡ፣ ምን ተፈጠረ አለችው። ጥሩ ለማንኛውም ቤቱን በአንድም ይሁን በሌላ መንገድ ሸጠሸዋል፣ ዋናው ነገር መሸጡ ነው አላት። እንዴ ጂያን መናገር የፈለግከው ነገር ካለ ተናገር፣ ምንድነው የምትሽከረከረው አለችው። አሊያ ትኩር ብላ ሰዳከት እያየቻን ነው። እማዬ ለማን ነው ግን ቤቱን የሸጥሽው? ለማን ነው እስኪ አላት። እንዴ ለማንስ ቢሆን ምን ያገባል አንተ? ያንተን ይመለከታል እንዴ አለችው። ጥሩ እሺ ቤቱን እየሸጥሽ የነበረው እኔ ጣልቃ ባልገባ ኖሮ ለደሚር ባይባርስ ነበረ አላት። እንዲህ ስላት የማይመስል ነገር አታውራ
አለችው። አዎ ለደሚር ነበረ። ደሚር ይህን ጉዳይ ያውቃል። የራሱን ሰው አመሻሽቶ ነበረ። የራሱን ሰው ልኮ ነበረ ወደ ራሱ ሊገዛው። እማዬ ይሄ ጉዳይ ቢፈጠር ኖሮ የምር ቢሆን ኖሮ ከባድ ጦርነት ነበር የሚነሳው። ግን ለምን እንደዚህ ያረግሽ? ደሚር ባይባርስ በሚስጥር ቤቱን ሊገዛው ነበረ። እንዴት እንደዚህ ጨከንሽ? አላት። እኔ ደሚር እንደሚገዛው አላወኩም ነበረ። አሁን ታዲያ ምን ተፈጥሮ ነው አለችው። ቤቱን በአሊያ ምክንያት በኖሮ ደሚር ገዝቶት ነበረ። አሊያ ነበረች ስልክ ሲያወራ የሰማቸው። ከዛ በኋላ ስለ ደሚር መታ ነገረችኝ። ከዛ እኔ መጥቼ የገዛሁት ለሻይን ገዛውለት በማለት እሱ ገንዘቡን እንደከፈለ ይናገራል። እንዲህ ሲል በጣም ነበር ሰዳከት የተበሳጨችው። ለምን ወደ ነሻይን መልሶ ዞረ ብላ በጣም ተበሳጫ ስትጠይቅ ድንገት ነበር ኡሙ ወደ ውስጥ የገባቸው። ወደ ውስጥ ትገባ ለምን የምታቋርጭን? እሺ እኛ ቁም ነገር እያወራና እንዴ እያለ ጃን ይቆጣል። ኧረ አቶ ጃን ይኸውልህ፣ ኧረ ዘይነብ ችግር ውስጥ ናት። ቀኑ ሙሉ ስታለቅስ ነበረ። አሁንም ቢሆን ምግብ አልበላችም። ቀኑ ሙሉ ምግብ አልበላችም። ግራ ገብቶኝ ጨንቆኝ እኮ ነው ትላለች። ከዛ ጃን ባንቺም ግን እንደዚህ አይነት ችግር ውስጥ የገባ ነው እያለ ቀጥታ ይወጣል። ከኡሙ ጋር ተያይዞ እየወጣ እያለ ነበረ አሊያም ተከተላ ስትወጣ አንቺ ቆይ አንድ ጊዜ አናግርሻለሁ ብላ ሰዳከት ያስቆመቻት። ምን እንደምታስብ ያውቃለሁ አለቻት። አልገባኝ ምንድን ነው ብላ አሊያ ሰዳከትን እያየቻት ጠይቃለች። ገብቶሻል ይኸውልሽ ልጄ ልታታዩ ትችያለሽ፣ እኔን ግን አታታየኝም። እሺ እሱ እንዲያምንሽ እንዲቀርብሽ ብለሽ ሆን ብለሽ እኔን ነገር ያረግሽው አታስመሲ። ደሚርን ሰምቻለሁ ምናምን ብለሽ ያወራሹን ነገር እኔ አላምንሽም። ደሚር ራሱ ነገረሽ። ከዛ ሁሉን ነገር አቀናበራችሁ ለሁለተናችሁ። ለምን ልጄ እንዲያምንሽ ልጄን ለማሳሳት ስትሉ ነበር። ለምን ብዬ ወይዘሮ ሰዳከት ለምን ብዬ እስኪ እኔ ለምን ብዬ እኔን የማረገው ምን ይጠቅመኛል? እስኪ ምን ይጠቅመኛል ስትላት ልጄ እንዲያምንሽ ብለሽ አለቻት። እንዲህ ስትላት የማይመስል ነገር ነው የምታወሪው ወይዘሮ ሰዳከት። እኔ ይህን ማድረግ አይጠበቅብኝም፣ ምንም አስፈላጊነቱም አይታየኝም። በነገራችን ላይ እኔና አንቺ አንድ አይነት ሰዎች አይደለንም። አንቺ በቀልን በበቀል የምታስቢ ወጥመድን በወጥመድ የምታስቢ ሰው ነሽ። እኔ ግን እንደዛ ማድረግ አይጠበቅብኝም። ፍትህን ከፈጣሪ ያገኛለሁ። ምንም ችግር የለብኝም። እንደዚህ አይነት የሚያስጠላ ህይወት ውስጥ አልገባም። ችግር የለው ሁሉንም ነገር አገኘዋለሁ በራሴ እጅ፣ ሁሉም ነገር ይገባል ትላለች። ኧረ እባክሽ ትላታለች። አዎ ልዩነታችን እኮ ይሄን እኮ ነው ወይዘሮ ሰዳከት። ደግሞ ስታስቢው እኔ እንዴት ብዬ ነው ጂያንን የማታልለው? እንዴት ነው ጂያንን የምጠቀምበት? ልጅሽ እኮ ሲበዛ ብልጥ እኮ ነው። ሲጀመር እኔ እሱን ላታልል እችላለሁ እንዴ? የማይሆን ነገር አታውሪ እባክሽ። ምንድን ነው? ለማንኛውም ያመጣሻት ልጅ እያስለቀሻት ነው። ሳትፈልግ አምጥተሻት እሷን ሄደን እናባበል ተይኝ በቃ ብላት ሄደች። ሰዳከት ተናዳ ታያታለች። አሊያ በቀጥታ ዘይነብ ወዳለችበት ክፍል እየመጣች ነው። እነ ጃን ቀረብ ብለው ዘይነብን ለማረጋጋት አልቻሉበትም። ከዛ ቀጥታ አሊያ ወደ እሷ ቀረበች። አይዞሽ ቀና በይ ትላታለች። ከዛ ጃን ዞር ብሎ ደግሞ ሙዛፈር ይኸውልህ ወደ ቤተሰቦቿ ደወል፣ ነገ በጠዋት ወደ መጣችበት ትመለሳለች ይላል። ከዛ ሰዳከት ገባች። የትም አትሄድም እያለች ወደ ውስጥ ገባ። ትሄዳለች። ሙዛፈር ሂድና ደውል ይለዋል። በዚህ ምክንያት ጃን ከእናቱ ጋር እየጨቃጨቀ ተያይዞ ወጣ። ከዛ አሊያ ወደ ዘይነብ ቀረብ ብላ ውሃ ሰጠቻት። እህቴ እኔ ምን ላርግ በጣም ከብዶኛል እኮ የማላቀው ነገር ውስጥ እኮ ነው የገባሁት ምን ላርግ እያለች እያለቀሰ አሊያን ስትጠይቃን ነበር። ድንገት ህፃኑ ጂያን መጣ። ከመጣ በኋላ ከዘይነብ ጋር እየተዋወቀ ከዛ አብረን እንጫወት ብሎ ቀጥታ አብሯቸው ይቀመጣል። አብረው እያወሩ ጂያን በሌላ በኩል ከእናቱ ጋር እየተነታረከ ወደ ነበሩበት ክፍል ይመለሳል። እማዬ ምንድን ነው አይበቃሽም እንደ ነገር እባክሽ በቃሽ ምንድን ነው የምፈልጉ? ቆይ አንቺ ይህን ነገር እንደማልቀበለው እንደማልፈልገው እሺ እንደማልልሽ እያወቅሽ ፊት ለፊቴ ይዘሻት መጣሽ። ምን ላርግ እኔ እኮ ትዕግስት እኮ አለኝ እኮ የትዕግስት ልክ እኮ አለኝ። አሁን በጣም ሰልችቶኛል ይሄ ነገር በጣም አስጠልቶኛል እማዬ። እንዴ እዚህ ጋር ካያለ እዚህ ጋር አንቺ አለሽ ምን ላርግ እስኪ ቆይ እያለ ነበር። እሷን ሳመጣት ካያ ችግር ውስጥ ገብቷል ነበር ማለችው። ምን ልዩነት አለው? ስሬን እንኳን በስነ ስርዓት እኮ መስራት እኮ አልቻልኩም እኮ ግራ ገባኝ እኮ ለምንድነው በየጊዜው ችግር የምትፈጥሪው እያለ ነበር። አሊያ ወደ ውስጥ እየገባች ነው። ስማ ይሄን ነገር ለእኔ ሳይሆን ሂድና ለሚስት ነገራት። ሚስት ግዴታዋን ብትወጣ ኖሮ ይሁላ ጣጣ ባልመጣ ኖሮ አንቺ የሚስትነት ግዴታሽን ብትወጪ ኖሮ ይሁሉ ማአት አይመጣም ነበረ። እኔ ምን አልኩኝ? የልጅ ፈልጋለሁ ነው ያልኩት። በቃ እሷ ልጅ እንድትሰጠ ፈልጋለሁ። ሌላ ታምራር ነው የሚፈለጉት። ይሄን ማድረግ የማትችል ከሆነ ግን እያለች ስትናገር አሊያ ደግሞ ታዲያ ልጅቷን አስገድደሽ ልጅነቶ ልታረጊያ ነው እንዴ? በግዴታ ነው እንዴ? ልጅቷ መሰቃየት አለባት እንዴ ስትል ነበረ። ሰዳከት ተቆጥታ ታያታለች። ምንድነው አንቺ ቆይ የምታስቢው? ምን አይነት ነገር ነው? ቆይ ይኸውልሽ ማንም የአንቺ ባሪያ መሆን አይችልም ስትላ ነበር። ዝም በይ አንቺ አፍሽን ዝጊ እያለች ሰዳከት ትቆጣለች። አሊያ ዝም ብላ ታያታለች። ይኸውልሽ ወዳ ሳይሆን በግዷ ለልጅ ልጅ ትሰጠዋለች። ተለምደዋለች ይህንን ኑሮ ሁሉም ሰው እንደለመደው አንቺም እንኳን እየለመድሹ ነው እያለች ስትቆጣት አሊያ ቶሎ ብላ ማንም ሰው ይህንን ኑሮ ሊለምደው አይችልም፣ ማንም ሰው ይህን ሲኦል አይለምደውም ብላ እሷም ትቆጣለች። እንዲህ ካለች በኋላ ቀጥታ ሙዛፈር እየገባ ነበረ። አቶ ጂያን ያው ከቤተሰቦቿ ጋር አውርቻለሁ ነገ ጠዋት መተው እንደሚወስዷት ተናግረዋል ሲል ድገምና በለው ይለዋል። ነገ ጠዋት መተው ይወስዷታል ብሎ ተናገረ። በጣም ጥሩ እማዬ፣ ከዚህ በኋላ እኔ ሳላውቅ ምንም ነገር እንዳታረጊ። እሷንም ቢሆን ያመጣሻት ያለኔ እውቅና ነው። ተይው ችግር የለም። አሁን ግን ይመልሷታል። ይሄን እምቢ ካልሽ እኔ ራሱ መልሳታለሁ። ከዛ ያኔ ቤተሰባችን ይዋረዳል። ይሄን የምትፈልጊ ከሆነ ማለት ነው እያላት ወዲያው ወጣ።
አሊያ እንዲሁም ጂያን ተያይዘው ወደ መኝታ ክፍላቸው መጡ። እኔ እኮ ምንም እየገባኝ እኮ አይደለም። ይሄ ባህል ነው ምንድን ነው? ሴት ልጅን አስገድዶ ሚስት ማድረግ፣ ልጅ ማስወለድ ባህል ነው? ንገረኝ እስኪ ትሏለች። እኔ ማውቀው ነገር የለም እባክሽ አሊያ፣ እባክሽ ጥሩ አይደለም እያላን ነበረ። እየጠየኩ እኮ ነው መልስልኝ አለችው። ታዲያ ምን ማድረግ ነበረብኝ ይላታል። አይ ባህል ከሆነ እኮ እንድትነግረኝ እኮ ብዬ ነው አለችው። እንደዚህ የሚባል ነገር የለም። ለማንኛውም ያው የተፈጠረውን ነገር አይተሻል። በቃ አመለካከቴ ይሄ ነው። ልጅቷ ትመልሳለች። ምንም አታስቢ እማዬ። ደግሞ ይልሽ ከእሷ ጋር ጨዋታ መጫወት አቁሚ እሺ፣ ምክንያቱም አታሸንፊያትም። እሷ ደካማ ጎንሽን ምናምን ነገር ካወቀች በዛ በኩል ተጠቃሻለች እና ይህን የምታረገው አንቺን ለማናደድ ብላ ነው፣ ሌላ ምንም ነገር አይደለም፣ አንቺን ለማስቀናት ብላ ነው አላት። እንዴ ብዬ ነው ደግሞ እኔ የምቀነው? በማን ነው የምቀነው? እንዴ ብዬ የማይመስል ነገር አታውራ፣ እኔ በአንተ ልቀና እያለችው ተቀመጠች። አዎ ልትቀኝ ማለት ነው ምን ችግር አለው እያለ ተመለከታት። ከዛ እኔ መቼም እንደዚህ አይነት ነገር አይሰማኝም አለችው። ማለቴ እኔ የማየን ሀሳብ ነው የተናገርኩት፣ የራሴን ሀሳብ አይደለም፣ በሌላ ነገር እንዳትረጀው፣ ያው ስለጠየቅሽ ነው ይሄን ነገር ያልኩት። በቃ ለማንኛውም ወደ ውስጥ ልግባ እያላት ሊገባ ነበር። ልጅቷ ግን ይኸውልህ ጥሩ ሁኔታ ውስጥ አይደለችም። እሺ ይኸውልህ ማንም ሰው እንደዚህ አይነት ኑሮ ሊለምድ አይችልም እያለችው ነበረ። እሷ ባዘነችበት መጠን ማዝኛለሁ እያለችው ነው። ግራ ገብቶ ታያታል። እያንዳንዱ ሰከንድ ካንተ ጋር የሆንኩበት ይሄ ትዳር ያበሳጨኛል፣ ያስቆጨኛል እያለችው ነበረ። እንዲህ በጸጸት እያወራችው ጮክ ብላ ድንገት ህፃኑ መጣ። ዴኒስ ምን ታደርጋለህ እዚህ ትለዋለች። ከአጎቴ ጂያን ጋር ልጫወት ነበር የመጣሁት አላት። ወደ ውስጥ ገባና ና እንቅልፍህን ተኛ ትለዋለች። ነገር ግን ህፃኑ ካልተጫወትኩኝ እያላት ተያይዘው ከጂያን ጋር ወደ ውስጥ ገቡ። ናሺ አሁን በሩን ከፈት አድርገን እንጫወታለን፣ ምክንያቱም እናትህ ቶሎ ነው የምትናድደው፣ እናትህ ቶሎ የምትበሳጨው፣ የሚሆነውን ነገር ማየት አለባት እያለ አብሮት መጫወት ጀመረ። ሁለቱም እንደ አባትና እንደ ልጅ ሆነው ሲጫወቱ የምታያቸው አሊያ ግርም ብሏን ነበር የምትታዘባቸው። ብዙ ጊዜ ልታቋርጣቸው ሞከረች፣ በተለይ ህፃኑን እንቅልፉን ለማስተኛት። ነገር ግን ጂያን ከአጎቱ ጋር መጫወቱን መረጠ። ከዛም ህፃኑ ጂያን ብቻውን እየተጫወተ፣ በአንድ በኩል ጂያን ዝም ብሎ አሊያን ይመለከታት ጀመረ። እጁን አጣምሮ ቆመዋል። ካያና አባዬ ነበሩ ይህን ጨዋታ የሚጫወቱት። ከዛ ካያ ብቻውን ቀረ፣ ተጫውቶ ማያቅም እያላት ጭንቅላቷን እየነቀነቀች ገርሟት ስትታዘበው ነበረ። ከዛ እኔ ምለው ባለፈው ለታ ጂያንን ጠይቄው ካናዳ እናት እንዳለችሽ ነግሮኝ ነበረ፣ ማለቴ ትክክለኛ እናትሽ ሳይሆን እያላ ነበር። ትክክል አዎ አሳድጋኛለች እና ኑሮዬ ካናዳ ሆነ እዛው ቀረኝ ማለት ነው በማለት ነገረችው። እየገረመው እናትና አባትሽስ አላት። ማየና አባዬ ልጅ እያለው ነበር የሞቱት አለችው። ገረመው። ታዲያ ምንም አይነት ወንድም እህት ዘመድ ምናምን የለሽም እዚህ የምታውቂው አላት። ማንም የለም ትለዋለች። ገረመው። በጣም አዝናለሁ እያለ ነበር። ተውቷ ትዘን ትለዋለች። ከዛ ዞር ብላ ዴኒዝ ናናና በቃ እንቅልፍህን ተኛ እያለችው ይዘው ልትገባ ነበረ። ነገር ግን ህፃኑ ጂያን እማዬ እባክሽ እዚህ ልሁን እያላ ነበረ። ከእናቱ ጋር አልጋ ላይ እየተላፋ ነበረ። እሷ መቼም ቢሆን ያንተ አልጋ ላይ አልተኛም ብለው ነበረ። አሁን ከልጇ ጋር እየተላፋች ጂያን ፈገግ ብሎ ይመለከታቸዋል። ከዛ ቀስ ብሎ በሩን ዘጋው። ከዛ ቀስ ብላ እንቅልፉን እዛው አልጋ ላይ ልጇን እያስተኛችው ነበረ። ጂያን ወደ ክፍሉ ከገባ በኋላ ቁጭ ብሎ እየጠጣ ነው። ሚኔ እባክና የሚል ቴክስት ልካለታለች። ሊድ አልሂድ ብሎ እያሰበ ነው። ወንድሙ ጋር ጠዋት ያወራውን ነገር ትዝ እያለው ነበረ። የወንድሙ ሁኔታ ትዝ አለው። ካያም በፍጥነት ከእስር ቤት ማስወጣት ይፈልጋል። ብዙ ነገር ያስጨንቀዋል። ጂያን ብዙ ነገር አሰባሰበና ከዛ በመቀጠል ቀስ ብሎ እየወጣ ነበረ። ከክፍሉ እንደወጣ አሊያ ልጇን እዛው አልጋ ላይ እንቅልፉን አስተኝተዋለች። እሷን ብትሆን ጋደም ብላለች። እንቅልፍ ነገር ወስዷታል። ከዛ ወደ እነሱ ይጠጋና የሆን ነገር ይደረብላታል። ደርቦላት እየወጣ ነበረ። በማታ ከወጣ በኋላ ቀጥ ብሎ የመጣው ወደ ሚኔ ነው። ሚኔ ቁጭ ብላ እየጠበቀችው ነበረ። ድንገት በር ተንኳኳ። ወደ ውስጥ እየገባ ነበረ እሱ ራሱ። ከዛ ወደ ውስጥ ገብቶ አብረው ተቀምጠው እየወሩ ናቸው። ነገር ግን የዘይነብ ቤተሰቦች እስከ ጠዋት ድረስ መጠበቅ አልፈለጉም። ሌሊት ድንገት መጡ። ሌሊት መጥተው ልጃችንን አምጡ ብለው እናትና አባቷ እየጠየቁ ናቸው። ከዛ ወዲያው ሙዛፈርን ከእንቅልፍ ቀስቅሰውት ቀጥታ ዘይነብን ይዘዋል ሊወጡ። ድንገት አሊያ ድምፅ ሰማች። የሆነ መኪና ነገር ሲንቀሳቀስ ድምፅ ስትሰማ ቶሎ ብላ ተነሳችና በመስኮት ተመለከተች። በመስኮት ስታይ ዘይነብን ይዘዋት እየሄዱ ነበር። ከዛ አሊያ ዘይነብ ቆይ አንዴ ብላ ትከተላታለች። እየተከተለቻት እያለ ዘይነብ ይኸውልሽ የተፈጠረ ነገር ካለ ንገሪኝ፣ ቆይ ጂያኒት ነው ብላ አሊያ እየጠየቀች ዘይነብ የሆነ ትንሽዬ ወረቀት ለአሊያ እየሰጠቻት ከእናትና ከአባቷ ጋር ወደ መጣው መኪና ውስጥ ስትገባ ነበረ። እንዲህ አብራ እየገባች አሊያ የተቀበለችውን ወረቀት ዝቅ ብላ ስታነበው የሚለው እህቴ እባክሽ እርጂኝ፣ እባክሽ ችግር ውስጥ ነኝ፣ አሁን ይገሉኛል በጠዋት ወስደው የሚል ነበረ። አሊያ ደነገጠች። መኪናውን ለማስቆም ሞከረች። መኪናው እየሄደ ነበረ። ከዛ እሷ ቶሎ ብላ አንደኛው መኪና ውስጥ ገባች። ሌሎቹ ሊያስቆማት እየሞከሩ ነገር ግን አሊያ እንደ እብድ እያረጋን ነበረ። መኪናው ስትከተለው የነበረው እንዲህ እየተጓዙ እዛው እየነጋ ነበረ። አሁንም ቢሆን አሊያ ተስፋ ሳትቆርጥ ትከተላቸዋለች። ዘይነብን ብትሆን አሁን አባቷ ወስዶ እንደሚገላ ስለታወቃት እያለቀሰች ነው። እናቷን ብትሆን ይህን ስለምታቅ ልጄ በቃ እያለች እያቀፈች ገና ከሆኑ ስታለቅስ ነበረ። ሙዛፈር ከአሊያ ጀርባ ሆኖ አሊያን ይከተላታል። ከዛም ወደ ጂያን እየደወለ ነበረ። ጂያን ካልጋ ላይ እየተነሳ ነው ልብሱን እየቀየረ።
ሚኔም ገና ከእንቅልፏ አልተነሳችም። ሄሎ ሙዛፈር ምን ተፈጠረ ይለዋል። ወንድሜ ኧረ መጥፎ ነገር ተፈጥሯል። አሊያ መኪና ስንስታ እነ ዘይነብን ቤተሰቦቿን እየተከተለች ነው። ምን እንደምትፈልግ አላውቅም ይለዋል። ጂያን ደነገጠ። መጣውኝ ብሎ ከቤት ሮጦ እየወጣ ነው። አሊያ አሁንም ቢሆን የፈራችው ነገር እንዳይሆን ሰግታለች። ትከተላቸዋለች። በአንድ በኩል ጂያንም ቢሆን ይከተላቸዋል። ከተወሰኑ ደቂቃዎች በኋላ ወዲያው ነበረ መኪናው የሆነ ሰፈር የገባው። የሆነ ጭር ወዳለ ቦታ ከመጣ በኋላ አሊያም ቶሎ ብላ ወደዛ እየተከተለቻቸው ቀረበች። መኪናውን አቁመው ወደ ውስጥ ይዟት እየገቡ ነው። አሊያ መኪናውን አቁማ ወደ ውስጥ ገባች ብቻዋን። ከዛ በኋላ ትፈልጋቸው ጀመረ። በድንገት የዘይነብን ድምፅ እየሰማች ነው። አባዬ እባክህ እንዳገለኝ፣ እኔ ምንም አላረኩም፣ ምንም አላጠፋሁም፣ እኔ ምንም ያረኩ ነገር የለም እያለች ነበረ። ሙዛፈርም ቶሎ ብሎ ከመኪናው እየወረደ ጂያን ድንገት መጣ። ሁለቱም ተያይዘው ወደ ውስጥ እየገቡ ዘይነብ ደግሞ አባዬ እባክህ ምንም አላረኩም እየለመንኩ ነው ስትል አሊያ አየቻቸው። አሊያ ቶሎ ብላ ፊት ለፊት ቆመች። ሽጉጡን አወርደው እንዳታኩስ፣ ሽጉጡን አወርደው እያለች ስትቆጣ የኔት ዞር በይ እቺ ልጅ ገላታለሁ እያለ አባቷ ይዝታል። አሊያ ግን ሽጉጡን አስጠጋው እንዳታኩስ እያለችው ነበረ። ነገር ግን እሷን ሁሉም ሰው እንደሚያገባት የታወቀ ነበረ። አዋርዳናለች። የኛ ቤተሰብ ክብር አለው። ክብር የማይጠብቅ ሰው በዚህ መንገድ ይወገዳል እያለ ሊተኩስ ነው። እንደዚህ እያለ ሲዝትባት በድንገት ጂያን ድምፅ እየሰማ ነበረ። የሰማው ድምፅ ደግሞ የአሊያ ነው። አሊያ እየጮኸች መተኮሳችለ ብላ እየጮኸች ድምፅ ሲሰማ ወዲያው ሙዛፈርም እሱም ደንግጠው ሽጉጣቸውን አውጥተው እየሮጡ ድምፅ ወደ ተሰማበት ቦታ እየመጡ ነበር። ትሰማኛል አይደለ? እኔ የጂያን አልቦራ ሚስት ነኝ። ጫፌን ብትነካኝ ያበቃላል ብላ ስዝት ጂያን እየመጣ ሰማት። ከዛ ወዲያ ወደ እነሱ እየቀረበ ነበረ። ሽጉጡን አውርደው እያለ እየቀረበ ነበረ። የዘይነብ አባት ደንገጥ ብሎ ሽጉጡን እያወርድ ነበር። አውርድ ሽጉጥ እያለ እሱም ቀረበ። ምን ነው የምፈልገው አንተ? ምን ታርግ ልጅቷ? ልገላን ነው እንዴ እያሉ ነበረ። አቶ ጂያን ቤተሰባችን ክብር አለው። እች ልጅ አስገድዳል ልንገላን ነው። ሌላ ምንም አማራጭ የለንም ይለዋል። ይኸውልህ እኔ እስካሁን ድረስ አልነካዋትም። በጣም ፈርታ ነበር። ይኸውልህ ስማኝ፣ ወደ ክፍሌ እንኳን አልመጣችም። አስገድዳችኋት ነው እዚህ ነገር ውስጥ እየከተታችኋት ያላችሁት በማለት ተናገረ። ምንም የሚፈጠር ምንም ቤተሰቦቻችን የሚያውቁት አንተን እንደምታገባ ነበረ፣ ሙሽራ እንደሆነች ነበረ ይላል አባቷ። ነገር ግን ጂያን እንግዳ ሆናን የመጣችው አልኩህ እኮ በቃ አሁን ትመለሳለች ከእናንተ ጋር ሲለው፣ ነገር ግን እሷ አትመለስም ይላል አባቷ። ልጃችንን አንቀበልም እያለ ነው። ከዛ በአንድ በኩል አሊያ በቃ ወደ ቤት ይዘናት እንሂድ እያለች ነው። ከዛ ዞር ብሎ ጂያን እሷን እያናገራን ነው። ጂያን ይኸውልህ ይገሏት አለች ልጅ ወደ ቤት እንውሰዳት እባክህ ብላ ለመነችው። ስትለምነው እሺ በቃ እንውሰዳት ብሎ በቀጥታ ዘይነብን ይዘዋት ወደ መኪናው እየቀረቡ ነበረ። ጂያን ከአሊያ ጋር ሆነው ወደ ቤት እየተመለሰ፣ በአንድ በኩል ሙዛፈር ደግሞ ዘይነብን መኪና ውስጥ አስገብቷት አንድ ላይ ወደ ቤት እየመጡ ጂያን ብዙ ያልገባው ነገር አለ። አሊያ ሊጠይቃት ተዘጋጅተዋል። ሁለቱም መኪና ውስጥ ገብተው ወደ ቤት እየመጡ ናቸው። እሺ ምንድን ነው የምታስቢው አንቺ? ቆይ ምንድን ነው ሀሳብሽ? እንዴት ነው ብቻሽን እዚህ ነገር ውስጥ የምትገቢው አላት። ታዲያ ልጅቷ ስትሞት ዝም ብዬ ማየት ነበረብኝ እንዴ? መታ ወረቀት በእጅ ሰጠችኝ፣ ልሞት ነው አለችኝ። ታዲያ እሷን መርዳት የለብኝም እንዴ እያለችው ገርሞት በመስኮቱ በኩል በውጪ ሲመለከት ነበረ። ክቡራን ተመልካቾች ዘውድ ድራማ የተከታተላችሁትን ይመስላል። ውድ ተመልካቾች ቅጠል ቲቪ የዩቲዩብ ቻናል ዘውድ የሚሰኘው ተከታታይ የቱርክ ድራማ በዚሁ መልክ በዚሁ አቀራረብ ወደ እናንተ ዘውትር ይዞ ይመጣል። ዘውድ ድራማ ከተጀመረ እነሆ በርካታ ክፍሎች ተቆጠሩ። እስከ ድራማው ፍጻሜ እስከ መጨረሻዎቹ ክፍል ድረስ አብራችሁ እንድትቆዩ በትህትና የምጠይቅ ይሆናል። ሁሉ ጊዜ በኮሜንታችሁ በላይካችሁ የምታበረታቱኝ ውድ ክቡራን ተመልካቾች ከልቤ አመሰግናለሁ። በቀጣይ ተከታይ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።